በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለቅዱስ አማኑኤል ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጌታችን የመድኃኒታችን ኢየሱስ ክርስቶስ የቅዱስ አማኑኤል ድርሳነ ማህየዊ እናሰማለን። ልዩ በሆነ በአብ ስም፣ ልዩ በሆነ በወልድ ስም፣ ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይ በምድር የመላ ፍጹም አሸናፊ የሚሆን በአንድ እግዚአብሔር አምናለሁ። እያመንኩም ለዘላለም በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ዘወትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ያለ እነሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ክፉ ነገር ከማሰብ ከመስማት ከመናገር ንጽሕት ለምትሆን ለዓለም ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች ለእመቤታችን እሰግዳለሁ። በመከራው ጊዜ ከጎኑ በፈሰሰ ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀል እሰግዳለሁ። ልዩ ሦስት ሆይ ሦስት አራት ከሚሆን ከኀጢአት ፍዳ አድነኝ። ልዩ ሦስት ሆይ ሰባቱን አንድያ እስከ 70 ድረስ የሠራሁትን በደሌን ይቅር በለኝ። ልዩ ሦስት ሆይ በ500 ብቻ የተወሰነ ያይደለ በብዙ ሺህ የሚቆጠር የበደሌን ዕዳ አጥፋለኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት የጌታችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፊ ነው። ዓለምን ሁሉ የሚያድን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥና መልቴዳ በርዜዳ የተባሉ 3 ደናግልና 4 ወንጌላውያን የጻፉት የሚጸለይ የሚነበብ ድርሳን። የዚህ መጽሐፍ ስሙ ድርሳነ ማህየዊ ይባላል። ይህንንም የሚደግመውና የሚያነበው ንዑድ ክቡር ነው። በነፍሱም በሥጋውም ይከብራል። በመንግሥተ ሰማያት ዕድል ፈንታው ከፈያታዊ ዜማን ጋር ይሆናል። በየሳምንቱም 40 ቀን የሚደግመው በነፍሱም በሥጋውም ይከብራል። በመንግሥተ ሰማያትም ዕድል ፈንታው ጌታችን ከገነዙ ከኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ 40 ቀን በጸሎትና በጾም በለቅሶና በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናደርግ ዘንድ
ሐዋርያት አዘዋልና። ያም ባይሆን እስከ 9 ሰዓት ድረስ በየቀኑ በሰባቱ ጊዜያት የሚደግመው ሰው ቢኖር በነፍሱም በሥጋውም ፈጽሞ ይከብራል። በመንግሥተ ሰማያትም ዕድል ፈንታው እስከ 70 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋር ይሆናል። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ልጅ ስለ ወዳጅ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለ ይቅርታን ከኛ አታርቅ፣ ቃል ኪዳንህንም አታፈርስ በእውነት ለዘላለሙ። በአብ በመንፈስ ቅዱስ ሕልው ሆኖ የሚኖር ኢየሱስ ክርስቶስ በሱም አብ መንፈስ ቅዱስ ሕልዋን ሆኖ የሚኖሩ ልቦናቸው አብ የአንደበቱም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሰረት ያለውን የሚያይ በእውነት ከሰማይ በቸርነት ወርዶ ክብርት ድንግል ከምትሆን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በስጋው ወገኖቹ ያደርገን ዘንድ በሰው ስጋ ተወለደ። የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደቱ ነገር እንደዚህ ነው። እናቱ እመቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚህ ዓለም ሐልዮ የሌለባት ክፉ ከመናገር ከመስማት ከመዳሰስ ድንግል ናትና። እጮኛዋ ዮሴፍ ግን ደግ ሰው ነበርና ሊገልጣት ሊያጣላት አልወደደም፣ ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛህ ማርያምን መቀበል አትፍራ፣ ከእሷ የሚወለደው በግብረ መንፈስ ቅዱስ ነውና። እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ መድኃኒት ትለዋለች። እሱ ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና። ይህም ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽሕናዋ ለቅድስናዋ ተገዛ። እጮኛው የምትሆን ማርያምንም ወሰዳት። በኩር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደችውም ጊዜ አውራ ጣቱን አሰረችው። በጨርቅ ጠቅላ የበለስ ቅጠል አለበሰችው፣ በበረትም ውስጥ አስተኛችው። በሱ ችግር እኛ እንከብር ዘንድ ስለኛ ተቸግሯልና። ጌታችን ኢየሱስም በሥጋ ቢበርደው የሚሞቅ ያፋቸው ትንፋሽ እየተነፈሱ ላምና አህያ አሟሟቁት። የሊህን እንስሳ እስትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትንም ሰጠን፣ በመለኮታዊ ትንፋሹም አከበረን። በማኅፀኗ ሳትጸንሰው በፊት መልአክ ኢየሱስ ይባላል ብሎ እንደነገራት በተነገረም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበት ወራትም በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የደህንነትና የፍቅር መሥዋዕት ሲሆን እሱ ከኃጢአት የተለየ ንጹሕ ሕዳጌ በቀል የባሕርይ አምላክ ታላቅ ሊቀ ካህናት ሲሆን ከማዕረገ መላእክት በላይ ሲሆን ስለ ድካማችን መከራ መቀበል ታገሰ። እሱ መሥዋዕት የሚቀርብለት አምላክ ሲሆን ስለ እሱ መሥዋዕት አቀረቡለት። በኦሪት እንደተጻፈ ሕግን ይፈጽሙለት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ አስቀመጠው፣ እግዚአብሔርንም አመሰገነው። እናቱም እመቤታችንም ይህንን ብላቴና ከእስራኤል ወገን ለብዙ ሰዎች
ለመውደቃቸውም ለመነሳታቸውም መፈራረጃ ሊሆን የተሾመ ነው። በሚከራከሩ ሰዎች ምልክት ይሆን ዘንድ አንቺን ግን እንደ ጦር ልቦናሽን የሚከፋፍል ሐዘን ያገኝሻል። የብዙ ሰዎች የልቦናቸውን ሐሳብ ይገልጽ ዘንድ። የሞቱንም ነገር በሰማች ጊዜ ጽኑ ሐዘን አዘነች፣ መሪር የሆነ ለቅሷንም አለቀሰች። ጌታችን ኢየሱስም በተወለደ በ2 ዓመቱ ከእናቱ ከመቤታችን ጋር ወደ ደጋው ተራሮች ወደ ግብፅ አውራጃ ብሔረ ገአዚም ኢትዮጵያ ወደምትባል ሀገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጥምና በረሃብ ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገድለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀርብን፣ ዳግመኛ ከመንፈስ ቅዱስና ከጥምቀት የሚገኝ ልደት እንዳይቀርብን፣ ኃጢአታችን ለማስተሰረይ ሥጋውን ደሙን መቀበል እንዳይቀርብን፣ የዘላለም ሕይወትም ለማግኘት ጌታችንም ሄሮድስ እስኪሞት ድረስ በየተራራው በየዋሻው በየፈሩክታው በየእንጨቱ ግንድ ውስጥ ተሸሸገ። ነገር ግን በጌታችን ኢየሱስ ክርስቶስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ ክርስቶስ መሰደድ ሞት ከኛ ተለይቶ ተሰደደ። ሄሮድስም ከሞተ በኋላ 3 ዓመት ከ6 ወር መንፈቅ ጌታችን ኢየሱስ ክርስቶስ ወደ አገር ወደ ናዝሬት ተመለሰ። ጥቂት በጥቂት እያላደገ ማደጉም በልብስ ማጌጥና በክብር አይደለም፣ እንደ ድሆች ልጆች ለዘመዶች እየታዘዘ በታላቅ ተግሣጽ አደገ እንጂ። በመጨረሻም በዓርብ ቀን ግን ደዌያችን ተቀበለ፣ መከራችንም ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኔን አገልጋይህን ከኃጢአት ሞት አድነኝ። አሜን። ይሁዳም አማቹ በርባንን ለማዳን የዋጋ ተጨማሪ አድርጎ ጌታችን ኢየሱስ ክርስቶስን ለ30 ብር ሸጠው። ወንጌላውያንም እንዲህ አሉ። የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን አስይዛችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸውም 30 ብር ሊሰጡት ተነጋገሩት። ከዚያን ቀን ጀምሮ የሚያስይዝበትን ጊዜና ቦታ ይፈልግ ጀመር። ይሁዳም ምንም የደንጊያ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገስጸው ምንም 3 ጊዜ በላዩ ዕጣ ቢወጣበትም ምንም ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከእናንተ አንዱ እንዲያስይዘኝ እውነት እላችኋለሁ፣ ይህንን ብሎ ቢነግራቸውም ቢሰማ የሚያስይዝበትን ምክር አልተወም። ስለዚህ ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔ ነኝን አሉት። ጌታችን ኢየሱስም መለሰ፣ የሚያስይዘኝ ከኔ ጋር እጁን ወደ ወጭት አግብቶ የሚጠልቀው ነው አላቸው። የሰው ልጅ ግን እንደተጻፈለት ይሄዳል። ነገር ግን የሰው ልጅን ለሚያስይዘው ለዚህ ሰው ወዮለት፣ ባይወለድ በተሻለው ነበር። ዳግመኛም ባጠገቡ የተቀመጠ ደቀ መዝሙሩ ዮሐንስ አቤቱ ማን ነው የሚያስይዝ ብሎ ጠየቀው። ጌታችን ኢየሱስ ክርስቶስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስም ለአስቆሮቱ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጥቶ የምታደርገውን ፈጥነህ አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄዶ እነሆ ኢየሱስን አስይዛችኋለሁና የምትሰጡኝን ስጡኝ አላቸው። 30 ብር ሰጡት፣ እሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከዕፀ በለስ እርግማን ተወዳጀን። ጌቶቼ አብ፣ ወልድ፣ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሸዋ አክሊልን ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ
በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ ማጸናለሁ። ጌታችን ኢየሱስም ከአልዓዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በሱም ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ደቀ መዛሙርቱን ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ ድረስ በዚህ ተቀምጣችሁ ጸሎት አድርጉ። ይህንንም ብሏቸው ሄደ። ያዕቆብና ጴጥሮስ ዮሐንስንም ይዞ ከነሱ ጋር ጌቴሴማኒ ወደሚባል የተክል ቦታ ገባ። ሰውነቱ በፊታቸው በነፍስ መከራ ታመመች። እሊያም መታወክና መተከዝ ማዘን ናቸው፣ በሰውነቱ ታውኳልና። ዛሬ ግን ሰውነቴ ታወከችብኝ አለ። ምን እላለሁ አባቴ፣ ሰውነቴን ከዝች ሰዓት አድናት እላለሁ እንጂ። ነገር ግን ስለዚህ ነገር መጥቼ ከዚህ ሰዓት ደርሻለሁ። እንደዚህም እያለ ያዝን ይተክስ ጀመር። ሰውነቴም ለሞት የሚያበቃ ሐዘን አዘነች። ከኔ ጋራም ተግታችሁ ከዚህ ተቀመጡ አትተኙም አላቸው። በሰውነቱ ፈጽሞ እንዳዘነ እንደታወከ እንደዚሁም ለእኛ ለወገኖቹ ተድላ ደስታውን ሰጠን። የድንጋይ ውርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ ሰገደ። ስለዚህም እሱ በሥጋ ሲሰግድ መለኮት ከሥጋ አልተለየም፣ መለኮት ሲሰግድ ሥጋ ከመለኮት አልተለየም። የሚቻልስ ቢሆን ይህች ሰዓት ከሱ ታልፍ ዘንድ ዳግመኛም ጸሎት አደረገ። አባቴ ሆይ ሁሉ ይቻልሃልና ይህች ጽዋ ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የኔ ፈቃድ አይደለ ያንተ ፈቃድ ይሁን፣ ያንተ ፈቃድ ይሁን ማለቱም ስለ ሰው ይሞት ዘንድ አባቱ ልኮታልና። የኔ ፈቃድ አይሁን ማለቱም ያለመሞቱን አይደለም፣ መሞት ፈቃዱ ነውና። ስለዚህም ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ላንተ ይገባል፣ ሞትንና ሲኦልን ዲያብሎስንም ድል አድርገሃልና። ድል አድርገህም የአዳምን ልጆች ከዲያብሎስ ቆራኝነት ለይታቸዋልና። እሱ ግን ፈጽሞ መላልሶ ጸለየ። ከሱ የራቀ ሰይጣንን በጥበቡ ያቀርበው ዘንድ እሱ ግን መላልሶ ጸለየ፣ በቸርነቱ የሞት ፍርሃትን ከኛ ያርቅ ዘንድ። ጌታችን ኢየሱስ ክርስቶስ ወደ ደቀ መዛሙርቱ ሄዶ ተኝተውም አገኛቸውና ጴጥሮስን 1 ሰዓት ከኔ ጋር መትጋትና መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ ሥጋ ደካማ ነውና። ዳግመኛም ጌታችን ኢየሱስ ክርስቶስ ሄዶ ጸለየ። አባቴ ሆይ የሚቻልህስ ቢሆን ይህች ጽዋ እንዳልጠጣው ከኔ ትለፍ አለ። ነገር ግን ፈጽሞ ፈቃደ ይሁን ብሎ ወደ ምድር ሰገደ። ዳግመኛም ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱም ሁሉ ተኝተው አገኛቸው፣ ወገኖቻቸውን ፈጽሞ በእንቅልፍ ተይዘዋልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደተኙ ትቷቸው ሄዶ በታላቅ ጩኸት ያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እሱ ግን በወዳጁ በአልዓዛር ቤት ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ ያለቀሰ ሩህሩህ ነውና፣ ሀገሪቱንም ባየ ጊዜ ያለቀሰላት ርኅራኄ የባህሪው ነውና። ብታውቂውስ ደህንነትሽ ዛሬ ነበር አላት። እንግዲህ ዕውቀትሽ ከዓይኖችሽ ተሰወረ፣ ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል። ከየሀገሩም ተሰብስበው ከልጆችሽ ጋር ያጠፉሻል። ደንጊያ በደንጊያ ላይ ሳይተው ሳያስቀሩ የይቅርታሽን ወራት አላወቅሽምና። ጌታችን ኢየሱስ ክርስቶስ እንደሚፈራ ሰው ነገር በማብዛት 1 ጊዜ ጸሎቱን አላቋረጠም። በብዙ ስግደቱም ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ።
ኋላ ግን እንደ ደም በስቶ ወደ ምድር ወረደ። ከእኛም የኀጢአትን ወዝ አጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱ፣ የሚሰግዱትም እሱ ሰግዷልና። እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከሥጋው ጋር አንድ ስግደት እንሰግዳለን። ለቃል እንሰግዳለን፣ ለሥጋ እንሰግድም ሳንል ለቃል የሰገደ እንሆ ለሥጋ መስገዱ ነውና፣ ለሥጋም የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚህ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃልም ሰገዱ። ከብዙ እንባና ከጽኑ ለቅሶ ጋር የሆነ ጸሎትንም ስግደቱም በጌቴሴማኒና በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንጦስ በቂሳርያ ተራራና በደብረ ታቦር ስለኛ ጸለየ እንጂ። ይኸውም በምሴተ ሐሙስ ብቻ አይደለም፣ ሰው በሆነበት ወራት ሁሉ ጠዋትም ማታም ስለኛ ጸለየ እንጂ። ጌታችን ኢየሱስ ክርስቶስም ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ አንድ ጊዜ ተኙም እረፉም አላቸው። እነሆ በክፉ ሰዎች እጅ የሰውን ልጅ ያስይዙት ዘንድ ጊዜው ደርሷልና፣ እነሆ የሚያስይዘኝ ይሁዳ ቀርቧልና ከዚህ ተነሱ እንሂድ። ይህንንም ሲነግራቸው ከ12ቱ ደቀ መዛሙርት አንዱ ያስቆረቱ ሰው ይሁዳ ደረሰ። ያንን ቦታ ያውቀው ነበር። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በዚያ ቦታ ሁል ጊዜ ቆይታ ያደርግ ነበርና፣ ይሁዳም ከፈሪሳውያንና ከካህናት አለቆች ሎላልልቶቻቸውን የወታደሮችን ጭፍራ ተቀብሎ በችቦ መብራት፣ በፋና ጦር፣ ሾተል፣ ጎመድ ይዘው ሄዱ። በበዓል ፈጥነው ይዘውት ይገድሉት ዘንድ ልቦናቸው በቅናት ተቃጥሏልና። ኋላ ግን ሕዝቡ እንዳይታወቁ የምንገድለው በበዓል አይደለም አሉ። የሚያስይዘው ይሁዳም የምስመው እሱ ነውና እሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስ ክርስቶስም የሚመጣበትን ሁሉ አውቆ እነሱ ወዳሉበት ቦታ ወጣላቸውና ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስ ነው አሉት። እሱም እኔ ነኝ አላቸው። የሚያስይዘው ይሁዳም ከሳቸው ጋር ቆሞ ቀረ። ጌታችንም ኢየሱስ እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ በምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግር፣ ከሚያስፈራ የፊቱ ብርሃን የተነሳ። ሊይዙት በመጡ ጊዜ የአይሁድን ድካም በቃሉ ብቻ ሲያሳውቅ እንዴት በምንስ አምሳል ደከመ ይባላል? ዳግመኛም ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እኔ ነኝ አላቸው። የለምን? የምትፈልጉት እኔን ከሆነ እሊህን ተዋቸው ይሂዱ አላቸው። ከሰጠኸኝ አንዱስ እንኳ አልጠፋም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ። ጌታችን ኢየሱስም ይሁዳን አይሁድንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውልሃልን ብሎ በተንኰል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ የሰውን ልጅ በመሳም አስይዘህ ልታስገድለው መጣህን አለው። ጠላቱ ሲሆን ጠላት ያላለውም ወዳጅ አለው እንጂ። ሕዳጌ በቀል ልቦናው ትሑት ጠላቱን ወዳጅ ነውና። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን እነሆ አስይዛችኋለሁ፣ አጥብቃችሁ አስራችሁ ይዛችሁ ውሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ጌታችን ኢየሱስም የሺህ አለቃና ጭፍሮች የአይሁድ ሎላልት ሆነው በሰንሰለት አጥብቀው አሰሩት። አይሁድ ክፋታቸው በሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና ከያዙትም ሰዎች ጋር ምንም አልተጣላም። ጴጥሮስም ጌታችን ኢየሱስን ይዘው እንዳሰሩት ባዩ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን አልመታውም። ጌታችንም ባወቀ የማትሰማ ቀኝ ጆሮውን ቆረጠው እንጂ። ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፎቱ መልስ አለው። በሾተል የመታ በሾተል ይሞታልና።
እኔ ግን አባቴ የሰጠኝን ጽዋ ሞት ሳልጠጣ አልተውም። ከ12ቱ ነገደ እስራኤል የሚበዙ ነገደ መላእክትን ይልክልኝ ዘንድ አባቴን መጠየቅ የማይቻለኝ ይመስልሃልን? ነገር ግን መጽሐፍ የተናገረው እንደምን ይደርሳል ይፈጸማል፣ እንደዚህ ይሆን ዘንድ አለውና ጌታችን ኢየሱስም የማልኮስን ጆሮ አዳነለት። በዚያችም ሰዓት ጌታችን ኢየሱስ ሕዝቡን እንደ ሌባ ሾተል ጎመድ ይዛችሁ ልትፈልጉኝ ልትይዙኝ መጣችሁን? አላቸው። ዘወትርም ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አልያዛችሁኝም፣ እጃችሁን እንኳ በእኔ ላይ አልዘረጋችሁም። ነገር ግን ይህ ጊዜ ሰዓታችሁ ነው፣ የጨለማው አለቃ ዲያብሎስም የሰለጠነበት ጊዜ ነው። ይህም ሁሉ የተደረገው ነቢያት የተናገሩት ይደርስ ይፈጸም ዘንድ ነው። ከዚህ በኋላ ደቀ መዛሙርቱ ትተውት ሸሹ። በፍታ ነጠላ የለበሰ አንድ ጎልማሳ ተከተለው። እሱም ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስም ሁላችሁም በዚች ሰዓት ትክዱኛላችሁ፣ ብቻዬንም ትታችሁ ትበተናላችሁ ብሎ እንደነገራቸው፣ እኔ ግን ብቻዬን አይደለሁም አባቴ ከኔ ጋር ነውና። ጌታችን ኢየሱስንም ከያዙትም በኋላ ኃጢአትን ያልሰራ በአንደበቱም ሐሰት ያልተናገረ እሱን አስረው 30 ጊዜ በጡጫ መቱት። ጸሐፍት፣ ፈሪሳውያን፣ አይሁድ፣ ሰዱቃውያን የስህተት ምክንያት በመፈለግ በተፈታተኑትን ፈተና ሁሉ አስረውም ባመጧት ሴት ነገር፣ በሴትና በወንድ ነገር፣ ግብርን በመስጠትና ግብርን በመጠየቅ፣ በትንሣኤ ሙታን ነገር በነገሩ ያሰቱት ዘንድ በጠየቁት ጊዜ በጌታችን በኢየሱስ አንደበት ሐሰት አልተገኘበትም። የአንደበቱን መከናወር የነገሩንም መወደድ አደነቁ እንጂ። ሕዝቡንም ሁሉ ትምህርቱን ለመስማት ይሽቀዳደሙ ነበር። ጌታችን ኢየሱስም አፉን በመቱት ጊዜ ከንፈሮቹ ጥርሶቹም ታመሙ። ከጌታችን ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን በሚያጠፋበት ስለቱ ወይም ስልጣኑ በሁለት ፊት የሆነ የተሳለ ሰይፍ ከአንደበቱ የሚወጣ ሲሆን፣ ንዑ ሁሩ የሚልበት ስልጣን ገንዘቡ ሲሆን፣ ዳግመኛ አይሁድ ጌታችን ኢየሱስ ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስ በመልክ የሚመስል በባህር የሚተካከል በጌትነቱ ክብር በደብረ ታቦር በተገለጸ ጊዜ ተለውጦ እንደ ፀሐይ ያበራ። መልኩ ፊቱ ነው፣ እሱ የማይጠልቅ ፀሐይ የማይጠፋ ፋና ነውና፣ በወዳጆቹ ላይ ዘወትር የሚያበራ ፀሐይ ነውና። ሰነፎች አይሁድም ከምድር ነገሥታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን የኢየሱስ ክርስቶስ የፊቱ ግርማ 3 ጊዜ ወደ ምድር የኋሊት የጣላቸው መሆኑን አላሰቡትም። በኖአም ጊዜ ያደረገው ተአምር ይህ ነው። ያን ጊዜ መልአክ መጣ። የብርሃን መከፈቻዎች በእጁ ተይዘው ነበር። ዓይኖቹንም መግለጥ ጀመረ። እነሆ ሰማያት ተከፍተው በዚያ ደቀ መዛሙርቱ አዩ። ከዚያም 12 የብርሃን መላእክት ወርደው ጌታችን ኢየሱስን አገለገሉት። በፊቱ ሲሰግዱ ሚካኤልንና ገብርኤልን አዩአቸው። ጌታችን ሆይ ዓለም ፈጽማ ጠፍታለችና ሰዶምና ገሞራን እንዳቃጠልናት እናቃጥላት፣ እናጠፋት ዘንድ ለምን አታዘንም አሉ። ጌታችን ኢየሱስም መልሶ ታገሱ አላቸው። መላእክቶቼ ሚካኤልና ገብርኤል አትቆጡ፣ አዳም በኃጢአቱ ስለወዛው ወዝ ፈንታ እኔ የሕይወት ወዝ ካልወዛው የሞት ወዝ ከሱ አይጠፋምና። መላእክቶቼ ሚካኤልና ገብርኤል አትቸኩሉ፣ ቸርነቴ ዓለምን ሁሉ ይገዛልና አላቸው። ከሱ ጋር ያሉ ጭፍሮችና አለቆችም ሁሉ ወደ ሰማያት ይመለሱ ዘንድ አዘዛቸው። ይቅርታው ቸርነቱ ከኛ ጋር ይኑር አሜን። ባለመለወጥ በከበረ አብ ስም አምኜ የሕማምህን መሐላ በማመን የሕማምህን ድርሳን አነብ ዘንድ ለሕማምና ለመስቀል ሰው የሆንክ ክርስቶስ በእሳትና በነፋስ አምሳል መንፈስ ቅዱስ ላክልኝ። መንፈስ ቅዱስ ነገርህን ሁሉ ያሳስባልና በተወሰነ ወር ከብቸኛ እናትህ እንደሚያበራ ዕንቁ ልደት የተወለድ
ልብ የዋህ የሆነ የኢሳይያስ ሕፃን ወልድ ደስ ከሚያሰይ ፊትህ ጋራ የአባትህን ፊት አይ ዘንድ በሦስቱ ንጽሕና አንጻኝ። ዘመንንና ዝማንን የዘመንንም እኩሌታ በታመነ ስደት የፈጸምክ አንደበት የሚያመሰግን ምድረ ግብፅን በኪደተ እግርህ የቀደስክ ክርስቶስ የብዙ ሸንገላ ሰይጣን ከበኋላ እንደሄደ በአንተ ቃል ከኋላ የሰይጣን ሂድ። የሌቦች አለቃ ስግብግብ ሆዱንም የሚወድ ይሁዳ በርባንን የጥቂት ዋጋው መጨመሪያ አድርጎ ለጥቂት ዋጋ የሸጠ መላእክት ከሎጥ ጋር እንዳደሩ በመጠበቅ የሰለጠነ ኪሩባዊ ከኔ ጋር ይደር። ትጸልይ ዘንድ ወደ ደብረ ዘይት ሄድህ ገዳይ የሆነ የሞት ጽዋንም በጸሎትህ ታሳልፍ ዘንድ ቃልህን እያሳሰብህ መሐላህንም እያሰብህ የኤሊ የልጆቹን ምግባር እሰራለሁና ከሃሊ ቃልህ ይፍታኝ ይፍታኝ። የጸለይክ የከበረ የፊትህ ወዝ እንደ ዝናብ ሲወርድ በምድር ላይ የሰገድህ የባሪያ ማልኮስ የተቆረጠ ጆሮውን ያዳንህ ክርስቶስ በራስ ዋጋ ብር ማደሪያ ግዛልኝ፣ በአባትህ ቤት ብዙ ማደሪያ አለና። አቤቱ በውሃና በደም አምሳል ወዝን እንዳንጸፈጸፍክ ክፉ ጠላትን ለማቅረብ በሰገደ ጊዜ የሚያመሰግን የሰማይ መልአክ መጣ። በአማረ በምስጋና ቃል ገናናነትና ኃይል ላንተ ይገባል አለ። አይሁድ ይይዙ ዘንድ ጸሐፍትም ይገድሉ ዘንድ ከበትሮችና ከሰይፎች ጋር ከብዙ ጦርም ጋር በችቦና በፋኖስ መብራት የመጡብህ ፈጣሪ የዳግም ሞት መከራን አታሳየኝ፣ በይቅርታ ማረፊያም አስቀምጠኝ። አቤቱ ይሰቅሉህ ዘንድ በአደባባይ የሚገድሉ ዘንድ ወደው አይሁድን ማንን ትፈልጋላችሁ ባልሃቸው ጊዜ ወደ ኋላ ወደቁ፣ እንቅጥቅጥም ያዛቸው። በጸና መዓትህ ግን አላጠፋቸውም። የአንተ ፈቃድ ከሰማይ ጠራች። ካንተ ጋር ሳለ በወጥ ውስጥ የጠለቀ ይሁዳ መሪ ለሆናቸው ምልክታቸውን ያደርግ ዘንድ እንዴት አድርክ ብሎ የሳመ አቤቱ ቀኖናዬን አታክብድ፣ የነጻሁም አድርገኝ። ንስሐዬ ንስሐ አይደለምና ብዙ ላሞች የከበቡ በኃጢአት የደለቡ ፍሪዳዎች የያዙ ከምሴተ ሐሙስ ጀምሮ እስከ ዓርብ ማታ የተፈረደብህ ዓለምን የምታድን ኢየሱስ የአባ አሞንና የአባ ጳውሊ ነፍስ ወዳረገችበት ነፍሴን አሳርጋት። አይሁድ ዛሬ ሰንበት ይህ ብለው ገልጠው በሰኔል ገመድና በጽኑ ሰንሰለት የኋሊት ፈጽመው ያሰሩ። አይሁድ ዛሬ ሰንበት ይህ ነው ብለው ገልጠው በሰኔል ገመድ በጽኑ ሰንሰለት የኋሊት ፈጽመው ያሰሩ። ነፍሳትን የሚቀሙ በሰማይ ያሉና አቤቱ ከልህ እጄን አድነኝ አድነኝ። በጎ የሚናገር አንደበትን አይሁድ የመቱ ፊትህም እንደ ፀሐይ በታቦር ታየ። በመልክህም መልአክ የተባልክ ክርስቶስ ፊትህን አሳየኝ፣ ቃልህን አሰማኝ። ሰውነት የፈጽማ አንተን ወደደች። ዓለምን የምታድን ጌታ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስሪልኝ፣ በደሌንም ማጥፋ፣ ጠላቶችንም ሁሉ አስወግድልኝ። ጌታችን ኢየሱስም በሰንበት ቀን በዚያ ሲያልፍ እውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ የተወለደ በራሱ ኃጢአት ነውን ወይስ በዘመዶቹ ነው ብለው ጠየቁት። ጌታችን ኢየሱስም የእግዚአብሔር ሥራ በእሱ ላይ ይገለጽ ዘንድ ነው እንጂ ዘመዶቹም እሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ ሠራ ዘንድ ለእኔ ይገባኛል አላቸው። አንድ ሰውስ እንኳ ሥራ ሊሰራበት የማይቻለው ሌሊት ይመጣልና በዚህ ዓለም ሳለው የዓለም ብርሃን እኔ ነኝ። ይህንንም ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀብቶ ሄደህ በፈሳሽ ውሃ ታጠብ አለው። ሄዶም ታጠበ፣ እያየም ተመለሰ። አይሁድ ግን ሰንበት ሻር ያደረጉት። ጌታችን ኢየሱስ ክርስቶስ በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ደንጊያውን አንሱ አላቸው። የሞተውንም ሰው እህት ጌታዬ ሆይ
ዛሬ 4ኛ ቀኑ ነውና ፈጽሞ ሸቷል አለችው። ጌታችን ኢየሱስም ብታምኝስ የእግዚአብሔር ተአምራቱን ጌትነቱን ታያለሽ አላልኩሽምን አላት። ደንጊያውንም ከመቃብሩ ላይ አነሱት። ጌታችን ኢየሱስም ዓይኖቹን ወደ ሰማይ አቅንቶ አባቴ ልመኔን ሰምተኛልና አመሰግንሃለሁ፣ ዘወትር እንደምትሰማኝ አውቃለሁ አለ። እሊህ የቆሙት ሰዎች አንተ እንደ ላከኝ ያምኑ ዘንድ እንዲህ አልኩ እንጂ ይህንን ካለ በኋላ አልዓዛርና ወደ ውጭ ብሎ በታላቅ ቃል አሰምቶ ተናገረ። ይኸውም የሞተው ሰው ልጁም እግሩም ታስሮ እንደተገነዘ ፊቱም በልብስ እንደተጠቀለለ ከመቃብር ውስጥ ወጣ። ጌታችንም መግነዙን ፈትታችሁ ተዉት ይሂድ አላቸው። ሄደም። እንዲህ ሙታንን የሚያስነሳ የታመሙትን የሚያድን አምላክ ከጲላጦስ ፊት አቁመው አጣሉት፣ አካሰሱት። እንዲህም ካካሰሱት በኋላ ሕዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኙበት በደል የለም አላቸው። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ እያስተማር ሕዝቡን ያውካል እያሉ ሁሉም ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላን ሰዎች ጠየቀ። ከሄሮድስ ግዛት እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከውም ጊዜ ጌታችን ኢየሱስ ክርስቶስ ከመገዛት ነፃ ሲሆን በትሕትና ሄደ። እሱ የምድራውያንና የሰማያውያን ገዢ ሲሆን የምድራውያኑና የሰማያውያን የጌቶች ጌታ ሲሆን የሰማያዊ ንጉሥ ልጅ ሲሆን እርሱ የምድርና የሰማይ ንጉሥ ሲሆን በደቀ መዛሙርቱ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትሕትና ሰጠ። ሄሮድስም ጌታችን ኢየሱስን ባየው ጊዜ የተወደደ ደም ግባቱን መልኩን ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ሥራውንም በሰማ ጊዜ ከብዙ ቀን ጀምሮ ሊያየው ይወድ ነበርና የሚሠራውንም ሥራ ሁሉ ሊያይ ይወድ ነበርና ብዙ ነገርም መረመረው፣ ጠየቀው። ጌታችን ኢየሱስ ግን ቃል አልመለሰለትም። ጸሐፍትና የካህናት አለቆች ዝም ስላለ ቆመው ያጣሉት ያካስሱት ነበር። ሄሮድስና ብላቴኖቹ ክፉ ነው እያሉ ዘበቱበት። ጌታችን ኢየሱስም ሄሮድስ እንዳዘዛቸው ብዙ ገረፉት። ሥጋው የተቆራረጠ ደሙ እንደ ውሃ ወደ ምድር ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለው በመገረፉም ያዘነ የተከዘ ሆነ። ጌታችን ኢየሱስም ቀይ ልብስን አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጠላቱ ስለሆነ ከቀድሞ ጀምሮ ሊገድለው ይወድ ነበርና ፈሪሳውያን እንደነገሩት ሄሮድስ ሊገልህ ይፈልጋልና ከዚህ ሂድ ብለው ነገሩት። ጌታችን ግን የዚያን ጊዜ እንዳይገድለው ኋላ ግን በጊዜው እንዲሞት አውቆ ይህን ቀበሮ ሄሮድስ ሄዳችሁ እንዲህ በሉት ብሎ ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወቴን እሰጣለሁ። በሦስተኛውም ቀን ሥራዬን ፈጽሜ እሄዳለሁ በሉት ንገሩት አላቸው። ለመምህሩ በኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና። በዚችም በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይባት ቀን፣ የሕይወትና የድኅነት ቀን ናትና ከቀድሞ ጀምሮ ጸብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሣቸው አንተ ነህን? አሉት። ጌታችን ኢየሱስም መልሶ ይህን የምትናገረው ከልብህ ነውን? ወይስ ሌሎች ሰዎች ነገሩህን? አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖች የካህናት አለቆች ወደ እኔ ያመጡህ አይደለምን? ምን ላድርግ አለው። ጌታችን ኢየሱስም መንግሥቴስ በዚህ ዓለም አይደለችም ብሎ መለሰ። መንግሥቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳያመጡኝ ብላቴኖቼ በተዋጉልኝ ነበር። ዛሬስ መንግሥቴ በዚህ ዓለም አይደለችም። ጲላጦስም መሆኑን ንጉሥ ነህን? አለው። ጌታችንም እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ስለዚህ ነገር በእውነት ምስክር ሆን ዘንድ
በዚህ ዓለም መጥቼ መሰክር ዘንድ ሰው ሆኜ ተወልጃለሁ። ከእውነት የተገኘ ሁሉ ቃሌን ይሰማኛል። ጲላጦስም እውነት ምንድን ነው አለው። ጌቶቼ አብ፣ ወልድ፣ መንፈስ ቅዱስ ሆይ አደራ አላችኋለሁ። እመቤቴ ማርያም ሆይ አንቺንም እማልድሻለሁ። ጌታ ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትን ፍዳ ታድኑኝ ዘንድ በቅዱስ ወንጌል እንደተነገረ በሰንበት ቀን የተደረገ ተአምር ይህ ነው። ከታመመ 38 ዘመን የሆነው አንድ ሰው ነበር። ጌታችን ኢየሱስም እሱን በአልጋው ላይ ተኝቶ ባየው ጊዜ ደዌው እንደዘገየበት አውቆ ልትድን ትወዳለህን? አለው። ወደሚጠመቁበት የሚያወርደኝ ሰው የለኝም ዘመድም የለኝም እንጂ አዎ ጌታዬ፣ እኔስ ልድን እወዳለሁ አለው። እኔም በመጣሁ ጊዜ ሌላው ቀድሞኝ ይወርዳል። ጌታችን ኢየሱስም በሰንበት ተነስተህ አልጋህን ተሸክመ ሂድ አለው። ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበት ሻር ያሉት። ሊገድሉ ተባብረው የካህናት አለቆች ባንተ ላይ የተማከሩብህ በሰው ፍቅር ገመድ የተያዘ ክርስቶስ የቸርነትህን ነገር በመናገር አያልቅም። የትሕትና ምስጢር ቀዋሚ ነው። በነግህ ከግዞት ቤት ያወጡህ ክርስቶስ ከቀያፋ ቤት እስከ ፍርድ አደባባይ በተሳለ ድንጋይ ላይ አይሁድ ይጎተቱ። በየዕለቱና በየወሮቹ ጠብቀኝ፣ ቸር እረኛ አንተነ እንደ ምንደኛም አይደለህምና። ጦሮች በአይሁድ ፊት የመንግሥትህን ገናናነት ይገልጡ ዘንድ በፊት የጦር ራሶች የሰገዱልህ ክርስቶስ ወደ ጲላጦስ ቦታ ባገቡህ ጊዜ አቤቱ አንድ ሳይቀር ዕዳዬን አጥፋ፣ ቁጥሩ ፈጽሞ ብዙ ነውና። ለማጣላት በጲላጦስ ፊት ያቆሙ የዋህ በመፈራረቅ የሰደቡ ልማድህ ኃጢአት ማስተሰር የሆነ ክርስቶስ በገቢርና በሐልዮ ብበድል የኔ ባሪያን ኃጢአት አታስብ። ሊቃነ መላእክት በፍርሃት በፊት ሲቆሙ እንደ ባሪያ በጲላጦስ ፊት የቆም እኔ ባሪያ የዚህ የግፍህን ልክ ባሰብኩ ጊዜ ክርስቶስ ትሕትና እጹብ ነው፣ ትዕግሥትህም የሚያስደንቅ ነው አልኩ። እውነተኛ ሰው ስትሆን አይሁድ የገደሉ ክርስቶስ እግዚአብሔርን አባት ብታደርግ በንጉሥ ቄሳር በደል ያጣሉ። በደሌ ከሥጋዬ በአፋ ነውና በደለኛ በሚሆን በሥጋዬ አቤቱ አንተ አስተስርይልኝ። ክርስቶስ ሆይ ሁለቱ የካህናት አለቆች ከመረመሩ በኋላ አይሁድ ይህ ንጉሥ ወንጀለኛ ነው ባሉህ ጊዜ ሄሮድስና ጲላጦስ የመረመሩ ከክርስቲያን ወንድሞቼ እኔ ትንሽ ነኝና እኔን ባሪያህን በሦስተኛ ሰማይ አንግሰኝ። ክርስቶስ ሆይ በልባቸው ከራቁ ዘንድ አንተን ከማክበር ተለይተው የሄሮድስ ወታደሮች በትሕትና የዘበቱብህ ቁጥሩን ማወቅ እስኪሳናቸው ድረስ አይሁድ የገረፉ አንተን ለመያዝ በተጉ ጊዜ የአይሁድ ወገኖች እንደወደቁ ጠላቶች እንደነሱ የኋሊት ይውደቁ። ክርስቶስ ሆይ ፊትህን በማየት ልቡ ደስ ካለው በኋላ ሄሮድስ የመገረፍህን ፍርድ ያለ አግባቡ የፈረደብህ ቀይ የሆነ የምልክት ልብስን ያለበሱ አቤቱ ኃጢአት ይበስቷልና ቀድሞ ልብህ በሰው እንደተጸጸተ አትጸጸትብኝ። ስቅለትን ከወደደ በኋላ ከሚያስፈራ ሲቃይ ሞት 2 ጊዜ ያዳንኸው አቤቱ የኃጥአን ምሕረት ሥራ በይሁዳ ላይ ተገለጠ። ግን 2 ጊዜ ካዳንከው በኋላ ሰይጣን ይሁዳ በክፉ አሟሟት ሞቷልና የካህናት አለቆችና ወገኖች አስይዘውሃልና መማለጃ በመውደድ ምን ልስራልህ? መስፍን እሊህ ወደ መመስገኛ ቦታ መርተው ይወስዱኝ ዘንድ ቸርነትህንና ብርሃንን ላክ አለ። ጌታ ኢየሱስ ክርስቶስ ሆይ የኔን የባሕርያን ኃጢአት አስተስሪ። ይህንን ድርሳን የሚሰሙ በጸሎት አስቡን ያሉን እህት ወንድሞቻችን በያሉበት ሁሉ ጠብቅ፣ አሜን። ኅዳር 28 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 28 በዝች ቀን
የሀገረ ኒቅዮስ ኤጲስቆጶስ ቅዱስ ሰረባሞን በሰማዕትነት አረፈ። ይህም ቅዱስ በኢየሩሳሌም አገር ከሌዊ ነገድ ለሆነ ለእስጢፋኖስ ከዘመዶቹ ውስጥ ነው። የአባቱ ስም አብርሃም፣ እርሱ የሌዊ ልጅ የዮሴፍ ልጅ ለስምዖን ወንድም ለእስጢፋኖስ እናት ወንድሟ የሆነ። በተወለደ ጊዜ በአባቱ ስም ስምዖን ብለው ጠሩት። አባቱም ሲሆን ክርስቲያን ይሆን ዘንድ ወደደ። ከእግዚአብሔር የታዘዘ መልአክ ተገለጸለትና ወደ ኤጲስቆጶስ አባ ዮሐንስ እንዲሄድ አዘዘው። እንዳዘዘውም ሄደ። እርሱም የመድኃኒታችን የክርስቶስ ሰው የመሆኑን ምስጢር ገለጠለት። ግን ዘመዶቹ የሆኑ አይሁድን ስለፈራ በኢየሩሳሌም ሀገር የክርስትና ጥምቀትን ሊያጠምቀው አልደፈረም። ኤጲስቆጶስም ስለ እርሱ ምን እንደሚያደርግ ሲያስብ እመቤታችን ቅድስት ድንግል ማርያም ተገልጣለት ወደ እስክንድርያ ሊቀ ጳጳስ ቴዎናስ እንዲልከው አዘዘችው። ሰረባሞንም እየተጓዘ ሳለ እነሆ የእግዚአብሔር መልአክ ቀደም ብሎ በሰው አምሳል ወደ ቴዎናስ ቀርቦ ስለ ቅዱስ ሰረባሞን አስረዳው። ሰረባሞንም በደረሰ ጊዜ የእግዚአብሔር ሕግ አስተምሮ የከበረች የክርስትና ጥምቀትን አጠመቀው። ከዚህ በኋላ ከእስክንድሪያ ከተማ ውጭ በሆነች በአባ ሳዊሮስ ገዳም ውስጥ መነኮሰ። አባ ቴዎናስም ባረፈ ጊዜ በእርሱ ፈንታ አባ ጴጥሮስ ተሾመ። ያን ጊዜ መልእክተኞችን ልኮ ይህን አባ ሰረባሞንን ወደ እርሱ አስመጥቶ በሊቀ ጵጵስናውም ሥራ እንዲራዳው አደረገ። ከዚህ በኋላ ኒቅዮስ በሚባል ሀገር ኤጲስቆጶስነት ሾመው። ብዙ አብያተ ክርስቲያናትም በእርሱ ደስ አላቸው። እግዚአብሔርም በእጆቹ ድንቅ ተአምራትን አደረገ። በሀገሩ አቅራቢያ ሰዎች የሚያመልኳቸው የጣዖታት ቤቶች ነበሩ። ያጠፋቸውም ዘንድ እግዚአብሔርን ለመነው። በዚያን ጊዜ ምድር አፏን ከፍታ ዋጠቻቸውና በቦታው ላይ ባህር ሆኖ ሸፈናቸው። እግዚአብሔርም ከሀገረ ስብከቱ ጣዖታት እንደመሰሰ ዳግመኛ አብን፣ ወልድን፣ መንፈስ ቅዱስን አንድ አካል የሚያደርግ የሰባሊዮስን ስድብ አስወገደ። ዲዮቅልጥያኖስም ክዶ ከጣዖታትም ባመለከ ጊዜ ቅዱስ ሰረባሞን የአማልክትን አምልኮ እንደሚሽር ነገሩት። እርሱም ሰምቶ ተቆጣ። ወደ እርሱም እንዲያመጡ ታዘዘ። ሲወስዱትም ከንጉሥ መልእክተኞች ጋር እስክንድሪያ ከተማ ደረሰ። ሊቀ ጳጳሳት ጴጥሮስም ወደ እርሱ መጣ። ከእርሱ ጋር ብዙ ካህናት ነበሩ። ሰላምታም ሰጡት። ፊቱም እንደ እግዚአብሔር መልአክ ፊት ብሩህ ሆኖ አዩት። ወደ ንጉሡም በደረሰ ጊዜ በተለያዩ በብዙ አይነት ሲቃይ አሰቃየው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ጥፋት በጤንነት አስነሳው። ይህንንም ድንቅ ሥራ አይተው ክብር ይግባውና በጌታችን በኢየሱስ ክርስቶስ ብዙዎች አመኑ። ሕዝቡ ሁሉ በእርሱ ምክንያት በጌታችን እንዳያምኑ ንጉሡ ፈርቶ የአንዴናው ገዢ አርያኖስ ወዳለበት ወደ ላይኛው ግብፅ ሰደደው። በዚያ እንዲያሰቃየውና ራሱንም በሰይፍ እንዲቆርጥ። በዚያም ወቅት መኮንኑ አርያኖስ የኒቅዮስ ከተማ ወደብ አቅራቢያ በመርከብ ውስጥ ነበር። መርከቢቱን ቆመች። ከቦታዋ ሊያንቀሳቅሷት አልተቻላቸውም። ቅዱስ ሰረባሞንም አምጥተው ለሀገሩ ደቡብ ወደሆነ ቦታ ወስደው በዚያም ራሱን በሰይፍ ቆረጡት። ምዕመናንም መጥተው ሥጋውን ወስደው በክብር ገነዙት፣ በቤተ ክርስቲያንም አኖሩት። ከሥጋውም ብዙ ድንቅ ተአምራት ተደረገ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰባሰብበትን ጉባኤ ቦታ ባርኩ። ይህንን መጽሐፍ አዘጋጅቶ የጻፈውን ያጻፈውን የተረጎመውን ቃሉን በእርጋታ መንፈስና
በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የተከበራችሁ የማኅደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ለብዙዎች ሕዝበ ክርስቲያን ይዳረስ ዘንድ ቪዲዮውን ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስፈር እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ መንፈሳዊ ድጋፋችሁ አይለየን እንላለን።